ሰላም እንዴት ናችሁ? ዛሬ አንድ ሰበር ማስጠንቀቂያ ለአማራ ፋኖ ብሔራዊ ንቅናቄ አጠቃላይ አባላትና አመራሮች እንዲሁም ለመላው የአማራ ሕዝብ ለሚሊሻ አድማ በተና አጠቃላይ አማራ ለሆነ ሁሉ አንድ አስደንጋጭ ወይም ደግሞ እጅግ በጣም አሳሳቢ ማስጠንቀቂያ በሰበር ላደርሳችሁ ነው የፈለኩት። ሁልጊዜም እንደምለው ብዙ ጊዜ ሼር አድርጉልኝ፣ ላይክ አድርጉልኝ አለለም። ይሄን መረጃ ግን አማራ የሆናችሁ ሁሉ እባካችሁ ሼር አድርጉት። አማራ እንዲድን፣ አማራ እንዲተርፍ፣ አማራ እንዳያልቅ፣ እርስ በርሱ እንዳይተላለቅ የምትፈልጉ ሁሉ ሼር አድርጉት። ምንድነው ይሄ ሰበር መረጃ? በአማራ ፋኖ ብሔራዊ ንቅናቄ በፋኖ አደረጃጀት ውስጥ አገዛዙ አስርጎ ያስገባቸው እንዲሁም ደግሞ አስርጎ ካስገባቸው በተጨማሪ እዛው ውስጥ እያሉ የመለመላቸው በጣም በርካታ ያገዛዙ አገልጋይ ገረዶች አሉ። እነዚህ አገልጋዮች ከ5 ሚሊዮን ብር ጀምሮ እስከ 50 ሺህ ብር ድረስ እንደየሚሰሩት እንደየተሰጣቸው የቤት ስራ የተመደበላቸው የአማራን ትግል ያኮላሹልኛል ብሎ አብይ አህመድ እና ግብረአበሮቹ ለመጨረሻ ጊዜ ያስቀመጡት የአማራን ሕዝብ ትግል ለመጥለፍ የመጨረሻ ምሽጋቸው የሆነው ነው። ምንድነው መሰላችሁ? በፋኖ አደረጃጀት ውስጥ ያስገቧቸው አስርገው ያስገቧቸው አንዳንዶቹ በመክዳት ከመከላከያ ከአድማ ብተና ከሚሊሻ የከዱ መስለው ሂደው በመክዳት የተቀላቀሉ፣ አንዳንዶቹ ቀደም ብለው የገቡ ዘመናት 1 ዓመት 2 ዓመት ያስቆጠሩ፣ አንዳንዶቹ አሁን በቅርብ የተመለመሉ፣ በአጠቃላይ ትልቁ ከፍተኛ አመራሮችን ለመታ 5 ሚሊዮን ብር መካከለኛ ዝቅተኛ ምናምን እየተባለ አባላቶችን ለመታ ደግሞ የከተማ ቦታ የቤት መስሪያ ቦታና ብር ትሸለማላችሁ በሚል ቃል ተገብቶላቸው አሁን ስራቸውን እንዲጀምሩ ትዕዛዝ ተሰጥቷቸዋል። ስራቸውን እንዲጀምሩ ትዕዛዝ የተሰጠበት ምክንያት ወደ ተለያዩ አገዛዙ ወደሚፈልጋቸው ቀጠናዎች የአማራ ሚሊሻንና አድማ ብተናን ከመከላከያ ጋር እየጠረነፈ ከአማራ ክልል 30 ሺህ ሚሊሻ ከኦሮሚያ ክልል 60 ሺህ ሚሊሻ ጠርንፎ ወደ መከላከያ አስገብቶ እንቅስቃሴ ማድረግ በጀመረበት ሰዓት ላይ ወደ መከላከያ እንጠረነፍም ያሉ በጣም በርካታ የሚሊሻ አባላት እንደ ሰሞኑን እየተከታተላችሁት እንዳለው ወደ ፋኖ እየገቡ ናቸው። ይሄንን ለማስቆም ብቸኛውና የመጨረሻው ምሽጉና አማራጩ ፋኖን እየገደሉ እንዲመጡ ማድረግ ስለሆነ ትዕዛዝ ተሰጥቷቸዋል። ስለዚህ እባካችሁ የፋኖ አመራሮች የምትመሩትን አደረጃጀት በጥንቃቄ መከታተል መገምገምና እንግዲህ እነዚህ ችግሮች አሉባቸው የምትሏቸውን አካላት አሚኮም በምስሉ እንደምታዩት ደብረጽዮንን ከጀርባ አድርጎ ጀነራል ተፈራን ራስ አርበኛ ዘመነ ካሴን በአንድ ላይ ፒክቸር ሰርቶ በአንድ ራስ ሁለት ምላስ በአማራ ስም እየነገዱ ከህወሓት ጋር መስራት አማራን ሁለቴ እንደመውጋት የሚል የጥላቻ ንግግር አድርጓል። ከትግራይ ጋር መስራት ከህወሓት ጋር መስራት ነውር መሆኑን በአንዳነት መሆኑን ገልጿል። በተመሳሳይ መልኩ አብይ አህመድም በደብረ ማርቆስ የአፄ ዮሐንስን ዘመን የተፈጸመባችሁን ግፍ አትርሱ፣ ስለዚህ እኔ ጋር መጣላታችሁን ተውና ኦሮማራን መስረታችሁ ወደ ትግራይ ገስግሱ፣ ትግራይን አውድሙ የሚል መልእክት ሲያስተላልፍ ነበረ። ስለዚህ የትግራይና የአማራ ኃይሎች ለምን መግለጫ አያወጡም? መግለጫ ብቻ አይደለም፣ ለምን ወደ ተግባራዊ እንቅስቃሴ አይገቡም? ውስጡን ከመሽሎክሎክ ወጥተው በግላጭ የሚገለጡት መቼ ነው? ከዚህ በላይ ምን ይመጣል ብላችሁ ነው? ይህን አጋጣሚስ መጠቀም አያስፈልግም ወይ? አብይ አህመድ በትግራይ ላይ ያደረገው ንግግር የትግራይ ህዝብ እንደሚያስቆጣ ጥርጥር የለውም። ቲፒኤፍን አስቆጥቷል። ፌዴራል ላይ ያሉ ለአብይ አህመድ የፈረሙ እነ ኬሪያን ጭምር አንገት አስደፍቷል። ትናንት በሚኮሩበት ስንት መጽሐፍ በጻፉበት እነ ጌታቸው ረዳ ራሱ ያኔ ደደቢት ላይ በተካሄደው ትግል እፍረት የሚሰማቸው አይደለም። እነ ጻድቃን እነ ሳሞራ የህይወት ዘመን ትልቅ ስኬታችን ብለው የሚጠሩት ነው። ስለዚህ እነሱም አንገት የደፉበትን ንግግር አድርጓል። በተመሳሳይ መልኩ እነ ራስ አርበኛ ዘመነ ካሴ ጀነራል ተፈራ ላይ ዛሬ አሚኮም ሳይቀር ጽምዶ እያለ አፋብን እያለ ዘመቻውን አቀጣጥሏል። ሰሞኑም በጎንደር አካባቢ የታዩ ነገሮች አሉ አይደለም? ፋኖን ወደ ተከዜ ዘብነት የመቀየር እንቅስቃሴ ተካሂዷል እና አንድነት ተመሰረተ ተብሎ እየተፎከረ የመጣው አንድነት ስለተመሰረተ አይደለም። ጎንደር አንዱና ከጫፍ እስከ ጫፍ ሽክፍ ብላ በትክክለኛው መስመር ብትመጣ ከማንም በላይ የሚደሰተው አሳየ ደርቤ ነው። የጎንደር አንድነት ለአማራ ሕዝብ ብርታት ነው። ለአማራ ሕዝብ
ጥንካሬው ነው። የጎንደር መበታተን ደግሞ ጎንደር ላይ የተበጣጠሰ ትግል መካሄዱ ደግሞ ለአማራ ህዝብም እንደዚሁ ስንፈት ነው። እኔ እንደዛ ብዬ ነው የማምነው። ይሁንና ግን አሁን ላይ የነቶሎ ቶሎ ቤት ሐምሌ 5ን ጠብቆ አንድ መግለጫ ያወጣበት ምክንያቱ ይገባናል። አባቴ እንኳን ይህንን ቀርቶ የዝንብ ጠንጋራ እናውቃለን። ሁሉ ነገር ተደርጎ ተፈጽሞ ከተካሄደ በኋላ የሆነው ነገር ልክ አይደለም እያልን መወራጨት አንፈልግም። ገና ነገሮችን ተመልክተን አያያዙን አይተን ቅጩን በመናገር እንዲስተካከል የምንፈልግ ሰዎች ነን። እንዳንዳንዶች በብልጣብልጥነት መሄድ አቅቶን አይደለም። በብልጣብልጥነት ሚዲያ ላይ መራመድ በጣም ቀላሉ ማለት ነው። ነገሮች እስኪገለጡ ድረስ ዝም ብለህ አንዱን አመራር ትጋብዝና እንዴት ነው በዚህ ባጭር ጊዜ ውስጥ ወደ አንድነት መምጣት የቻላችሁት እንዴት ነው እያሉ መጠየቅ በጣም ተራ ሲሊ የሆነ ነገር ነው። በጣም ተራ ማለት ነው። ይሄ ግን ለትግል እንደማሰብ የሚቆጠር ስላልሆነ እንጂ አንዱን አመራር ጋብዘህ እንዴት ነው ለብዙ ጊዜ ስንጠብቀው የነበረው ነገር በዚህ ባጭር ጊዜ ሊሳካ የቻለው እንዴት ነው እያሉ መጠየቅ በጣም ቀላሉ ነገር ነው። ግን አዝማሚያውን አይቶ ሁኔታውን አይቶ ይሄ ነገር ወዴት እየሄደ ነው የሚለውን ነገር ተረድቶ አስቀድሞ እውነቱን ይፋ ማድረግና እርማት እንዲወሰድበት ማድረግ ነው ጠቃሚው ነገር በማለት ነው ትናንትናም ፕሮግራም የሰራንበት እንጂ እናንዳንዶች በብልጣብልጥነት መሄድ አቅቶን አይደለም። ያ አይጠቅምም ብለን ነው እኛ ምንድነው ያለን። በትግራይና በአማራ ህዝብ መካከል አብይ አህመድ ጎጃም ላይ ተገኝቶ ማርቆስ ላይ በሁለቱ ህዝብ መካከል ልዩነት እንዲፈጠር ነው። አንድነታችንና አብሮነታችንን ለመከፋፈል የሄደበትን ርቀት ተመልክታችኋል። ስለዚህ አማራው የትግራይም ህዝብ በጋራ አንድነቱን ለማሳየት አንድ ሙቭመንት ቢጀምርስ አለኝ። ምን ይደረግ ምን ትላለህ ስለው ለምን እያንዳንዱ አማራም ሌላውም የትግራይም ሌላውም ኢትዮጵያዊ የአፄ ዮሐንስን ፎቶግራፍ አፄ ዮሐንስ ለኢትዮጵያ ሲሉ አንገታቸውን እኔ ለኢትዮጵያ ሕይወቴን እሰጥ ዘንድ ነጻ ፍቃድ አለኝ ነው የሚለው አዋጃቸው። ባይዘወይ በጣም ያስደንቀኛል የአፄ ዮሐንስ አዋጅ እና ኢትዮጵያዊነትን እንዴት ዲፋይን ኢትዮጵያ ማለት ይላሉ። ኢትዮጵያ ማለት እናትህ፣ ሚስትህ፣ ልጅህ፣ መቃብርህና ክብርህ ነች ይላሉ። የልጅን ደስታ የልጅን ፍቅር የእናትን ደስታ የመቃብርን ከባቲነት የዘውድን ክብር አምስቱንም እኔ ኢትዮጵያዊነት በምን ልክ እንደተሰፋ በምን ልክ ዲፋይን እንዳደረጉት በአዋጃቸው ሊዘምቱ ሲሉ ለኢትዮጵያን ያቀረቡትን ጥሪ ታስታውሱታላችሁ። አዋጁን አይደለም ኢትዮጵያ ማለት ይላሉ እናትህ፣ ሚስትህ፣ ልጅህ፣ መቃብርህ እና ክብርህ ናት ይላሉ። የዘውድን ክብር ዘውድህ ናት ይላሉ። የዘውድን ክብር፣ የልጅን ደስታ፣ የሚስትን ታማኝነት፣ የእናትን ፍቅር፣ የሀገርን እንትን እያሉ እና በዛ ልክ ኢትዮጵያዊነት እንዲፋይ እኔ ለኢትዮጵያ ነጻ ሕይወቴን እሰጥ ዘንድ ነጻ ፍቃድ እንዳለኝ አታውቅምን ይላሉ ለኢትዮጵያ ሕዝብ አዋጃቸው ላይ ለኢትዮጵያ ራሴን እሰጥ ዘንድ ነጻ ፍቃድ እንዳለኝ አታውቅምን ብለው ነው ለኢትዮጵያ ሕዝብ አዋጅ። እና የአማራ ሕዝብ ወደ ኋላ ሄዶ ታሪክን እየቆረቆረ እንደዚህ አድርገውኝ ነበር አፄ ዮሐንስ ጎጃም ላይ ለምን ምን አድርገው እንደሄዱ ማያውቅ አማራ የለም። ታሪኩ ተጽፏል። በስነ ቃሉ በምኑ በአባባሉ አለ። ግን ደግሞ ለኢትዮጵያ የተከፈለውንና ለሀገር የተከፈለውን መስዋዕትነት በኦህዴድ ጭንቅላት ካላሰብከው በስተቀር የዮሐንስን ታሪካዊ ሚና ሊያቃልል የሚችል አማራ አታገኝም። የትም መሬት ሰማይና ምድር ብትዋጥጥ አማራን በዛ ልክ አንሶ ልታገኘው አትችልም። የአባቶቹን ተጋድሎ የቅድመ አያቶቹን ታሪክ በሚገባ በልቡ አምሮ ያነጸ ማህበረሰብ እና በኦህዴድ ጭንቅላት ልክ መጥቶ አብይ አህመድ በሱ ያስተሳሰብ መጠን ማለት በዛች ጭንቅላቱ ለዛ ታላቅ ህዝብ ለጎጃምና ለአማራ ህዝብ ለኢትዮጵያ ህዝብ ዮሐንስ ያደረጋችሁን አትረሱም። ዮሐንስ ሞት የአባቶቻችሁ ሞት ዋጋ የለውም እያለ ተናገረ። ሳቅንበት። የነ ዮሐንስን ክብር ያቃለለ ትውልድ ምናልባት የሆነ ጊዜ ተነስቶ ሊሆን ይችላል፣ ማርክሲስት ሆኖ ሊሆን ይችላል። የአማራ ህዝብ ግን አንድም ቀን ዮሐንስን አሳንሶ በዘፈኑም በስነ ልቦናውም በስነ ቃሉም የአፄ ዮሐንስን ክብር አግዝፎ ሲመለከት የኖረ
ለሀገር አንድነት የተከፈለውንም ሕያው መስዋዕትነት በዛው ልክ የሚዘክር በየቤቱ ብትሄዱ ከቴዎድሮስ ጎን የዮሐንስን ምስል በክብር ታገኙታላችሁ። በእያንዳንዱ አማራ ቤት ብትሄዱ፣ በእያንዳንዱ ኢትዮጵያዊ ቤት ብትሄዱ በልጅነታችን የከሳልናቸው ሁለት ድንቅ ስዕሎች መካከል የአፄ ቴዎድሮስን ሹሩባና ዮሐንስን ሹሩባ እያመሳሰልን ገና በልጅነት እድሜያችን እጆቻችን ስዕልን እንዲለማመዱ ያደረግንባቸው በዛ ልክ የምናከብራቸው ህዝባችንንና የህዝባችንን ታሪክ ሕያው አድርገው የሰፉ ማርክሲስቱ ቢመጣ ምኑ ቢመጣ ዘረኛው ጽንፈኛው ቢመጣ ሊሰብረው ያልቻለውን ዘላለማዊ ቦንድ በህዝቦቻችን መካከል ያንን ድልድይ እንድንዘረጋ ያደረጉ ዛሬ ማንም የሚፈነጭበትን ሀገር ከነ ሙሉ ክብሩ ያስረከቡ ሁሌም ትውልድ የሚኮራባቸው ሁሌም የኢትዮጵያ ህዝብ የሚኮራባቸው የኢትዮጵያ ጀግኖችና ምልክቶች ናቸው። ብልጽግና በጭንቅላቷ በዛሽ ጠባብ ጭንቅላቷ ግን በዛ ልክ አውርዳ ልትሰፋው ሞከረች፣ አልተሳካም። አማራው ሪአክት ያደረገበት መንገድ፣ ሚዲያው ሪአክት ያደረገበት መንገድ ኢንክሉዲንግ በነገራችን ላይ የትግራይ ኃይል የትግራይ ልሂቃን ብዙ ጊዜ እንዲህ ሲባል ዮሐንስ ላይ ምናምን ብዙ ዘመቻ ሲደረግ ሄዶ ወሎ ላይ ሲናገር አማራውን ከትግራይ ህዝብ ለማቆራረጥ ጎንደር ላይ ሄዶ ሲናገር ጎጃም ላይ ሲናገር ብዙ ጊዜ ምላሽ እንደውም የማይሰጥ የነበረው ከትግራይ ልሂቃን ሂዱ ተገንጠሉ ሲባል የትግራይ ልሂቃን አልተቆጡ። ማን በሰራው ሀገር ማን ነው ማንን ተገንጠል የሚለው? በታሪክ ፊት ማን ማንን ተገንጠል ሊል ይችላል ብሎ አልሞገተም። አማራው የተበሳጨውን ያህል ማለት ነው፣ እኛ የሞገትነውንም ያህል እውነት ለመናገር ማለት ነው። አውቃለሁ በዛ በኩል ያለውን መከፋትና ቅራኔም ስለማቀው